በዚህ ጭልፋ ኧረ በእናትሽ አትጃጃይ ከሷ ጋር መወዳደር ያምርሻል እንዴ ክፋታና ሰላም ቤተሰቦቻችን እንዴት ናችሁ? ያለኝ እግዚአብሔር ይመስገን። ያው እናንተ በሰጣችሁን ኮሜንት መሰረት ቤታችን ያው ቀለም ተቀብቷል፣ ሶፋችን ተቀይሯል። እንደምትመለከቱት በሯን ፋ ብለዋበታለች። ዋነኛውና አንደኛው ነገር ደግሞ ያው መጋረጃ ከጥግ እስከ ጥግ ተቀይሯል። ያው እንደምትመለከቱት እግዚአብሔር ይመስገን ለአዲሱ ዓመት ያው እንደዚህ በመሰለ ነገር ተቀብለናልና ያው በአቅማችን ያልተቀየረ ነገር የለም። ያው ከእናንተ አስተያየት በመነሳት ነገሮችን ሙሉ ለማድረግ ሞክረናል። ዛሬ ደግሞ አንድ ያሰብኩት ነገር ምን አለ መሰላችሁ ፋሚሊ፣ ሚስትዮ ይሄን የመሰለ ዶሮ ሰርታለችና ትንሽ በዚህ ዶሮ ጭርጭር ላረጋት ነውና የሚሆነውን ነገር እናያታለን። እስኪ አሁን እሷ ዕቃ ቤት ቡና ፈልቷልና ቡና ልታመጣልኝ ሄዳለች እና ስትመጣ ደግሞ የሚሆነውን ነገር እናያታለን። እስኪ የሚሆነውን ነገር እንከታተላት። ዛሬ በዚህ የመሰለ ዶሮ ነው ቆሎዋን የምገፋውና በጣም ባለሙያ ነች፣ በጣም ጎበዝ ነች እና የምትመለከቱት ዶሮ ራሱ ብሉኝ ይላል። በዚህ እስኪ የሚሆነውን ነገር እናያለን። ወደሷ እሱን ማን እንዳታረጊ ዶሮ ጭራሽ እንዳታረጊ ብቻ እኔ ባለውበት ያንቺ ዶሮ ባይቀር ዶሮ እንድጠላ ነው ያለሽኝ። ማኔ ከመጀመሪያው ነው ይሄን ነገር የምታወራው አልገባኝም። አይ በቃ እኔ አንቺ ዶሮ በተደጋጋሚ ስበላ እየታመምኩ ነው። ይቅርብኝ። የኔ ዶሮ? አዎ ያንቺን ዶሮ እየበላ አንተ እስከ ዛሬ እንደዚህ ምንድነው የምታወራው? በመብራን ስም ምንድነው እያልከለው? በቃ ዶሮ አልተመቸኝም፣ እያሳመመኝ ነው። ሌላ ነገር ከመቼ ጀምሮ ሲጀመር እንደዚህ ነበር የምትለኝ እንዴ? ያንቺ ዶሮ እያልክ ቀን ራሱ ደውዬ ዶሮ ከሆነ ይቅርብኝ እኔ ውጪ በልቼ ልመጣ ነበር። ትናንትና ወደ እኔን የማውቀው በጣም አብዝተዋል። ባባ ስማኝ፣ በጣም ነው ያበዛው። ለምን ሽንት ቤት አይደለም እዛ አትኖርም ከፈለክ? ያው ለእኔ ዶሮ ተውና ማለት ነው። ባለፈው ራሱ ያንተ ማዘርጋ የድንቀን ማለት ነው ጥብስን ስልቅጥ አድርገህ ከበላህ በኋላ ያንቺ እናት ያንቺ ሽሮ እኮ ይግደለኝ ምናምን እኔን እያየክ ምን እንድልፈልገህ እና ከሷ ጋር ልትወዳደር ያምርሻል? ምን አይነት ወሬ ነው የምታወራው አንተ ሰው? ይማረኝ በዚህ ነው አናትክን የምፈረክስልህ በዚህ ጭልፋ። ኧረ በእናትሽ አትጃጃይ ከሷ ጋር መወዳደር ያምርሻል እንዴ? ክፉ አታናግረኝ እሺ።